ስለ ቀድሞው የሊቢያ መሪ ሙአመር ጋዳፊ መልካምና በጎነት በተለይ ከሞተ በኋላ በኢንተርኔት ላይ በስፋት እየተሰራጨ ይገኛል። አንዳንዶች በወርቅ ላይ የተመሰረተ አንድ አፍሪካ የሆነ መገበያያ ገንዘብ እውን ለማድረግ ሲሞክር ነው ምዕራባውያኑ ቀድመው ያስወገዱት የሚል ብዙ ትንታኔዎችን ሲሰጡ እንሰማለን። እውነት ግን ሙአመር ጋዳፊ መልካምና ቀና ሰው ነበር ወይስ ጨቋኝና አምባገነን ነበር? የጋዳፊን አስተዳደር ዘመን በዚህ ቪዲዮ እናያለን። እንደተለመደው ቪዲዮ ላይክ በማድረግና ቻናሉን ሰብስክራይብ በማድረግ ነው የምንጀምረው። በመጀመሪያ የሙአመር ጋዳፊን ጥሩና መልካም ጎኖችን ለማየት እንሞክራለን። ሙአመር ጋዳፊ በፈረንጆቹ በ1969 በመፈንቅለ መንግስት ስልጣን ሲይዝ ሊቢያ እጅግ የደህየች ህዝቧም ያልተማረ ሀገሪቷም እንደ ሀገር ይሄ ነው የሚባል መሰረታዊ አገልግሎቶች ያልነበሯት ነበረች። ሊቢያ ከላይ ለማያት ድሃ ብትሆንም ከመሬት ስር ግን እጅግ ሀብታም ናት። ምክንያቱም በሚሊዮን በርሜል የሚቆጠር የነዳጅ ሀብት ነበራት። በዛ ላይ ደግሞ የህዝብ ቁጥሯ 6 ሚሊዮን ብቻ ነበር። እናም ጋዳፊ ይህንን የሀገሪቱን የነዳጅ ሀብት ከውጭ ድርጅቶች ነጥቆ የሊቢያ መንግስትና ህዝብ ንብረት ካደረገው በኋላ ነበር የሊቢያ ታሪክ መቀየር የጀመረው። በጋዳፊ የስልጣን ዘመን መሀይምነትን ለማጥፋት ብዛት ያላቸው ትምህርት ቤቶችን በመገንባትና ትምህርትን ነፃ በማድረግ መሀይምነትን ከ75 በመቶ ወደ 20 በመቶ አወርዶታል። ከዛም በተጨማሪ መንግስት በሚሰጣቸው የትምህርት እድሎች ማንኛውም ዜጋ ተወዳድሮ ወደ ውጭ ዩኒቨርሲቲዎች ሄዶ የመማር እድልም ነበረ። ሊቢያውያን ሴቶች በባህልና በሃይማኖት የጣለባቸውን እገዳዎች በማንሳት ሴቶች በነፃ እንዲማሩና ዶክተር፣ ኢንጂነርና ጠበቆች መሆን እንደሚችሉም አስተምሯል፣ አሳይቷል። የሊቢያውያን የእድሜ ጣሪያ ወይም ላይፍ ኤክስፔክተንሲ በ50ዎቹ አጋማሽ የነበረውን ወደ 70ዎቹ አጋማሽ ከፍ እንዲል አድርጓል። ይህንንም ማሳካት የቻለው እንደነ ኮሌራ፣ እንደነ ወባ፣ እንደነ ታይፎይድ ያሉ በሽታዎችን በማጥፋት ለህዝቡም ነፃ የህክምና አገልግሎት በመስጠት የሊቢያ ህዝብ ችግር የሆነበትን የንጹህ መጠጥ ውሃን አቅርቦት በማሻሻል ነበር ይህንን ማሳካት የቻለው። ከዚህ በተጨማሪ በህዝብ ዘንድ ተወዳጅነትና ተፈላጊነቱን ለመጨመር በሚል በተለያዩ የሊቢያ ከተሞች ለጉብኝት በሚንቀሳቀስበት ወቅት ረብጣ ዶላሮችን ለመንገደኞች በማስታቀፍ ይወድም ነበር። በተጨማሪም በተለያዩ የቴሌቪዥን ፕሮግራሞች ላይም እየተገኘ ለተቸገሩ ሰዎች የእርዳታ ስራዎችንና ድጋፎችንም ያደርግ ነበር። ጋዳፊ ከሊቢያ ውጭም የራሱንና የሊቢያን ገጽታ ለመገንባት በሚል የአፍሪካ አባት የሚል ቅጽል ስም እስኪሰጠው ድረስ ለአፍሪካ ህብረት ዳጎስ ያለ በጀት ከሀገሩ ሊቢያ ካዝና እያወጣ ለአፍሪካ ህብረትም ይሰጥ ነበር። ጋዳፊ ሙአመር ጋዳፊ የአፍሪካን የመጀመሪያውን የቴሌኮሙኒኬሽን ሳተላይት ፕሮጀክት ላይ ምዕራባውያን አበዳሪዎች ለፕሮጀክቱ ገንዘብ ሲከለክሉ ጋዳፊ ጣልቃ በመግባት ለፕሮጀክቱ ከሚያስፈልገው ከ400 ሚሊዮን ዶላር ገንዘብ ላይ 300 ሚሊዮን ዶላር ድጋፍ አድርጓል። ይሄ ስራውን ብዙ አፍሪካውያን ከወሬ የዘለለ በተግባር ላይ ስራ የሚሰራ መሪ እንደሆነ ያስመሰከረ የታሪክ አጋጣሚ ሆኖ አልፏል። ጋዳፊ እነዚህና ሌሎች ብዙ ስራዎችን ለሀገሩ ሊቢያና ለአፍሪካ ያደረገ መሪ ቢሆንም ቀላል የማይባሉና በታሪክ ተወቃሽ ያደረጉትን ትልልቅ ስህተቶችንም ሰርቷል። ሁሉም ሰው በታሪክ ገጹ ጥሩ ታሪክ እንዳለው ሁሉ ሰዎች እንዳይሰሙበት ዓለምም እንዳያውቅበት የሚፈልጋቸው ጥቁር ገጾች አሉት። የሙአመር ጋዳፊም ከዚህ የተለየ አይደለም። ጋዳፊ እንደማንኛውም የአፍሪካ መሪ በስልጣኑ ለመጡበት ጎምዛዛ ሰው ነበር። ብዛት ያላቸው ተቃዋሚ ፓርቲዎችን ከሀገሩ አብኖ አጥፍቷቸዋል። የፓርቲውንም አባላቶች ወደ ወህኒ ቤት በመወርወር ለስቃይና ለእንግልትም ዳርጓቸዋል። አስተዳደሬን ተችቷቸዋል ያላቸውንም ሰዎች ያለ ምህረት በሞት ቀጧቸዋል። ጋዳፊ በአደባባይ ለሊቢያውያን ቸር ይምሰል እንጂ ውስጡን የደህንነትና የፖሊስ መስሪያ ቤቶችን በመጠቀም በሊቢያውያን ላይ ቀን ከሌሊት የስለላ ስራ ይሰራባቸው ነበር። ሀገሪቷና ህዝቧ በጋዳፊና በፓርቲው ላይ ከልክ ያለፈ ጥገኛ አድርጓቸውም ነበር። የመንግስት ተቋማትና የሀገሪቱ ኢኮኖሚ በጋዳፊ መልካም ፈቃድ የሚንቀሳቀሱ ነበሩ። ነፃና ገለልተኛ የመንግስት ተቋማት አልነበሩም ማለት ይቻላል። ማንም ሰው ሙአመር ጋዳፊን አይደለም መተቸት ቀና ብሎ ማየትም አይችልም ነበር። ደፍሮ በጋዳፊ ላይ ጣቱን የቀሰረ ሰው ከተገኘም ከምድረገጽ እንዲጠፋ ይደረጋል። ከሊቢያ አልፎ በሌሎች ሀገራት በስደት ላይ የሚገኙ የጋዳፊ ተቃዋሚዎችንና የጋዳፊ አስተዳደርን በመቃወም ላይ የሚገኙ ወይም ቅሬታ ያሰሙ ሰዎች ካሉም በያሉበት ሀገር ድረስ በስውር ነፍሰ ገዳይ በመላክ በመርዝ በጥይትና በሌሎች መንገዶች እንዲወገዱም ያደርጋል። በለስ ከቀናቸውም ያንን ሰው ካለበት ሀገር በማፈን አንጠልጥለው ወደ ሊቢያ ያመጡትም ሁሉ ነበር። ሙክሃርባት የተሰኘው የደህንነት ፖሊስ በእያንዳንዱ የሊቢያ ከተሞችና መንደሮች ውስጥ በመግባት ዜጎች ስለ መንግስት ምን እንደሚያስቡ በእያንዳንዷ የመንግስት መስሪያ ቤቶችና ዩኒቨርሲቲዎች ውስጥ ማን የመንግስት ደጋፊ ማ ደግሞ የመንግስት ነቃፊ እንደሆነ ያጣራሉ። የተጠራጠሩትን ሰውንም ያለማንም ከልካይነት በእስር ቤት ውስጥ በማጎር የፈለጉትን ነፃ እርምጃም ይወስዱበት ነበር። በተለይ የዩኒቨርሲቲዎች የመንግስት ትኩረት ያለባቸው ቦታዎች ናቸው። ሊቢያ የምትመራበትን የጋዳፊን
አረንጓዴውን መጽሐፍ ወይም ግሪን ቡክን የሚያጥላላና የምተች አመፅን የሚያስነሳ ተማሪና አስተማሪ ከተገኘ አይቀጡ ቅጣት ነበር የሚቀጡት። ባይገርማችሁ በአንድ ወቅት በ1984 አልሳዴቅ ሐሜድ የተሰኘ የ30 ዓመት የኢንጂነሪንግ ተማሪ ወጣት የጋዳፊ መንግስት ተቃውመሃል ተብሎ ከሚማርበት ዩኒቨርሲቲ የባስኬትቦል ሜዳ ላይ በቀጥታ በሚተላለፍ የቴሌቪዥን ፕሮግራም ላይ የጋዳፊ መንግስት መተቸቱን እንዲናዘዝ በማድረግ በዛው በባስኬትቦል ሜዳው ላይ በስቅላት እንዲገደል በማድረግ ይህንንም በቀጥታ ስርጭት በቴሌቪዥን በማስተላለፍ በመላው ሊቢያውያን ተማሪዎች ዘንድ ፍራቻንና ሐዘንን ለመፍጠርም ተጠቅሞበታል። በ1980ዎቹና በ1990ዎቹ በሊቢያ ውስጥ አክራሪ የእስልምና እንቅስቃሴዎችን ለማጥፋት በሚል መጠነ ሰፊ የሆኑ አፈሳዎችን በመስጂድ ኢማሞች ላይና በተለያዩ የሃይማኖት መምህሮች ላይ ያለ ምክንያት እንዲታሰሩ በምርመራ ወቅትም እንዲሰቃዩና እንዲገደሉ ምክንያት ሆኗል። ጋዳፊ ቤተሰቦቻቸውንም ስለ ሁኔታው ለማንም ትፍሽ እንዳይሉም ይገደዱም ነበር። እያንዳንዱ እስር ቤት የገባ ሊቢያዊ በመርማሪዎችና በፖሊሶች የደረሰበትን አካላዊ ድብደባ፣ የኤሌክትሪክ ሾክ፣ ተዘቅዝቆ መሰቀልና የመሳሰሉትን የመከራ ጽዋዎች ሳይቀምስ የወጣ አንድ ሊቢያዊ የለም። ባይገርማችሁ በመንግስት ላይ አመጽ ያስነሳ ሰው መላ ቤተሰቡ ወይም ዘመድ አዝማዱ በሙሉ በሱ ምክንያት ስራ ከነበራቸው ከስራቸው ይባረራሉ። መሰረታዊ የመንግስት አገልግሎትን እንዳያገኙ ሁሉ ይደረጋሉ። ከዛም ባስ ሲል ንብረቶቻቸው እንዲወረሱና በመንግስት ኃይሎች በአይነ ቁራኛ ክትትል ስር እንዲደረጉ ይደረጋል። ይህም የጅምላ ቅጣት ማንም ሰው ከመንግስት ላይ ጣቱን ከመቀሰሩ በፊት ራሱ ላይ ከሚደርሰው ነገር በላይ በቤተሰቡና በወዳጆቹ ላይ የሚደርሰውን ነገር ቆም ብሎ እንዲያስብና እንዲፈራ ለማድረግ ታስቦ በጋዳፊ አስተዳደር የተደረገ ነገር ነው። በእስረኞች ላይ ከደረሱ ግፎች መሃል በአሰቃቂነቱ አቻ ያልተገኘለት በፈረንጆቹ በ1996 በአቡ ሳሊም እስር ቤት ውስጥ የተፈጸመው ዋነኛው ነው። በወቅቱ እስር ቤት ውስጥ የነበሩ ታራሚዎች የእስር ቤቱ አያያዝ ክብራችንን ያልጠበቀ ነው በሚል ባስነሱት ተቃውሞ የተነሳ የእስር ቤቱ አስተዳደር በወሰደው መጠነ ሰፊ እርምጃ በታሳሪዎቹ ላይ በመትረየስ ጥይት በማርከፍከፍ ከ1200 በላይ የሚሆኑ እስረኞች በግፍ ተረሽነዋል። አስከሬናቸውን በአንድ ጉድጓድ ውስጥ እንዲጣል ተደርጓል። የጋዳፊ እጆች በሊቢያ ብቻ የተወሰኑ አይደለም። ከሊቢያ ውጪም ብዛት ላላቸው ጸረ ምዕራባውያን ለሆኑ የሽምቅና የሽብር ቡድኖች መሳሪያና የገንዘብ ድጋፍም ያደርግ ነበር። ከፍልስጤሙ ፒኤሎ እና ብላክ ሴፕቴምበር አንስቶ እስከ ኮሎምቢያው ኤም19 የሽምቅ ተዋጊ ቡድን፣ ከአየርላንዱ ተገንጣይ ቡድን አይአርኤ እስከ ደቡብ አፍሪካው ኤንሲ፣ ከሻቢያ አንስቶ እስከ አርሜኒያ እና ፊሊፒንስ ታጣቂ ቡድኖችን ጨምሮ ለብዙ በዓለም ዙሪያ ለሚንቀሳቀሱ ታጣቂዎች የመሳሪያ የስልጠናና የገንዘብ ድጋፍን አድርጓል። ጋዳፊ በውጭ ያሉ ሊቢያውያን የጎዳና ውሾች ብሎ የሚጠራቸው ሲሆን በአንድ ወቅት ለንደን በሚገኘው የሊቢያ ኤምባሲ ፊት ለፊት በጋዳፊ መንግስት ላይ ተቃውሞ ሰልፍ በሚያደርጉ ሊቢያውያን ላይ በመሃላቸው የራሱን ሰው በማስገባት በመሳሪያ ተኩስ በማስከፈት በሰልፉ ላይ የነበሩትን 11 ሰዎች በማቁሰል አንድ የብሪታንያ ዜግነት ያለው ፖሊስም እንዲገደል አድርጓል። በዚህም ድርጊቱ የተነሳ የብሪታንያ መንግስት ከሊቢያ ጋር ያላትን ዲፕሎማሲያዊ ግንኙነት ለማቋረጥ ተገዳም ነበር። ጋዳፊ በዚህ ብቻ አላቆምም። በአውሮፓ በተለያዩ ከተሞች ውስጥም ተመሳሳይ የሽብር ስራዎችን ይሰራ ነበር። በ1988 ንብረትነቱ የፓናም የሆነ የአሜሪካ የመንገደኞች አውሮፕላን ከብሪታንያ ወደ አሜሪካ በሚጓዝበት ወቅት በውስጡ ባለቤት በሌለው ሳምሶናይት ውስጥ በተቀመጠ ፈንጅ የተነሳ በስኮትላንዷ ሎከርቢ ከተማ ሰማይ ላይ አውሮፕላኑ ጋይቷል። በዚህም አደጋ 270 ሰዎች ህይወታቸውን እንዲያጡ ምክንያት ሆኗል። ከዚህ ጥቃት ጀርባ ጋዳፊ እንዳለ የታወቀውም ይህ ከአደጋው በኋላ በተደረገ ምርመራ ሲሆን የሳምሶናይቱን ተሳፋሪ መስለው ወደ አውሮፕላን ውስጥ እንዲገባ ያደረጉት የሊቢያ የደህንነት ሰዎች እንደሆኑ ከተረጋገጠ በኋላ ነበር። በተመሳሳይ መልኩም ከዚህ አደጋ ከአንድ ዓመት በኋላ በ1989 ንብረትነቱ የፈረንሳይ የሆነ አውሮፕላን ከኒጀር ወደ ፈረንሳይ እየበረረ በነበረበት ወቅት በተመሳሳይ መልኩ ሳምሶናይት ውስጥ በተጠመደ ፈንጂ ፈንድቶ አውሮፕላኑ በኒጀር ሰማይ ላይ ፈንድቶ የ170 ሰዎችን ህይወት ቀጥፏል። በዚህም ጥቃት ላይ በተደረገ ምርመራ የጋዳፊ አማች የሆነው የሊቢያው የደህንነት መስሪያ ቤት ምክትል ኃላፊ እጁ እንዳለበት ታወቀ። ጋዳፊ ከዚህ በፊትም በ1986 በአሜሪካ ከተማ ውስጥ ባለ በርሊን በተባለ የምሽት ክለብ ውስጥ የፈንጂ ጥቃት በማድረስ በወቅቱ በመዝናናት ላይ የነበሩ 2 የአሜሪካ ወታደሮች ህይወታቸው እንዲያልፍ ምክንያት ሆኖ ነበር። ይህንንም ጥቃት ተከትሎ የአሜሪካው ፕሬዝዳንት ሮናልድ ሬገን በሊቢያ ከተሞች በሆኑት በቤንጋዚና በትሪፖሊ ላይ የአየር ጥቃት እንዲፈጸም በማዘዝ የሊቢያ ወታደራዊና የደህንነት መስሪያ ቤቶች ላይ መጠነ ሰፊ ጥቃትም ደርሶባቸዋል። ምዕራባውያኑ በዚህ ብቻ አላቆሙም። የሊቢያን ኢኮኖሚ ሽባ የሚያደርጉ የኢኮኖሚ ማዕቀቦችን ጥለውበታል። ይህም ማዕቀብ የሊቢያን ኢኮኖሚ በከፍተኛ ሁኔታ የጎዳው ሲሆን በፈረንጆቹ በ1990ዎቹ ሊቢያ ከዓለም አቀፉ ማህበረሰብ በሽብርተኝነትን በመደገፍና በሌሎች የሽብር ክሶች በዲፕሎማሲም በኢኮኖሚም የተገለለችበት ወቅት ነበር። ጋዳፊ ከፈረንጆቹ ሚሊኒየም በኋላ ራሱን ከገባበት የዲፕሎማሲ መገለል ነፃ ለመውጣት ትልልቅ እርምጃዎችን የወሰደበት ጊዜ ነበር። በተለይ
ከ911 የሽብር ጥቃት በኋላ አሜሪካ ሽብርተኝነት ላይ ዘመቻን ስትከፍት ጋዳፊም በጊዜ አሰላለፉን ለማስተካከል በሚል ለዓለም አቀፉ መርማሪዎች ሊቢያን ክፍት በማድረግ የኬሚካልና የኒውክሌር ጦር መሳሪያ እንደሌለው በግላጭ ለዓለም አሳይቷል። በዚህ ብቻም አላቆመም። ከምዕራባውያኑ ጋር የተቃረነበትን የሁለቱን የአውሮፕላን ፍንዳታዎች ኃላፊነቱን በመውሰድ በፍንዳታው ሕይወታቸውን ላጡ ቤተሰቦች ለእያንዳንዳቸው የ10 ሚሊዮን ዶላር ካሳ ለመክፈልም ተስማምቶ በቢሊዮን ዶላር የሚቆጠር ገንዘብ በካሳ መልክ ከፍሏል። ምዕራባውያኑም የጋዳፊን ለሰላምና ለለውጥ ያለውን ጥረት በመመልከት የዲፕሎማሲና የኢኮኖሚ ማዕቀቦቹን ቀስ በቀስ አላሉለት። ከዛም አለፍ ሲል የብሪታንያው ጠቅላይ ሚኒስትር ቶኒ ብሌርን ጨምሮ ብዙ የምዕራባውያን መሪዎች ሊቢያንም ጎበኙ። ጋዳፊ ራሱን ከምዕራባውያን ጫና ለማላቀቅ የሞከረውን ያህል የሊቢያን ሕዝብን ከጭቆና ለማላቀቅ እና ዲሞክራሲያዊ መብቶችን ለመስጠት ግን ፈቃደኛ አልነበረም። እስሩና ግድያው ተጠናክሮ ቀጥሎ ነበር። እስር ቤቶች ከአፍ እስከ ገደፋቸው በፖለቲካ ታሳሪዎች የተሞላበት ወቅት ነበር። ምዕራባውያኑ ተለውጣል ብለው የጠበቁት ጋዳፊ እንዳልተለወጠና የድሮ አምባገነኑ ጋዳፊ መሆኑን የታወቀው በ2010 የአረቦች የጸደይ አብዮት ወይም አረብ ስፕሪንግ በተነሳበት ወቅት ለሰላማዊ ሰልፍ አደባባይ የወጡ ሊቢያውያን ላይ መጠነ ሰፊ የሆነ የኃይል እርምጃ ሲወስድ ነበር። በወቅቱ በ2011 በአደባባይ መግደል ሲጀምርና ጭካኔው ሲበረታ ለረጅም ዓመታት በጋዳፊ መንግስት ሲተራመሱ የነበሩት ጎረቤት አረብ ሀገራት በአረብ ሊግ በኩል የተባበሩት መንግስታት በሊቢያ ጉዳይ ላይ ማንኛውንም አይነት እርምጃ እንዲወስድ በጠየቁት ጥያቄ መሰረት በተባበሩት መንግስታት አጽዳቂነት በኔቶ አስፈጻሚነት በሊቢያ ላይ ነፃ የአየር ቀጠና በማወጅ ሊቢያውያንን ከጥፋት ለመታደግ በሚል የኔቶ ጀቶች በወሰዱት የአየር ድብደባ የጋዳፊ ጦር በከፍተኛ ሁኔታ ተዳክሞ ሰላማዊ ተቃዋሚዎችን መሳሪያ አንግተው በመዋጋታቸው የጋዳፊ ጦር መዋጋት ባለመቻሉ ቤንጋዚና ትሪፖሊን ከተሞች አማጽያኑ ተቆጣጥረው በመጨረሻም ጋዳፊን በትውልድ ከተማው ሲርት አግኝተውት አሁንም ድረስ ዓለም በሚያስታውሰው አሰቃቂ በሆነ መንገድ በገዛ የወርቅ ሽጉጡ ገለው መንገድ ዳር እንደ ውሻ ጥለውታል። ሊቢያም ከዛን ጊዜ አንስቶ እስከ ዛሬ ድረስ በጎበዝ አለቆችና በጦር አበጋዞች ተከፋፍላ እየተመራች ትገኛለች። ብዙዎች አፍሪካን አንድ ለማድረግና የአፍሪካን መገበያያ ገንዘብ ለመቀየር ሲሞክር ነው የተገደለው ቢሉም እውነታው ግን ጋዳፊ ከራሱ ዜጎች አልፎ በምዕራባውያን ላይ ባደረሰው የእጅ አዙር ጥቃቶች የተነሳ ምዕራባውያን ጊዜ ጠብቀው እንደተበቀሉት ነው ታሪኩ የሚያስረዳው። ለማንኛውም ለዚህ ቪዲዮ የተጠቀምኳቸውን ምንጮች እንደተለመደው ታች ዲስክሪፕሽን ላይ ያስቀምጥላችኋለሁ። ገብታችሁ ተመልከቱት። ሌላ ቀረ ተረሳ ወይም ልክ አይደለም ታሪኩም እንዲህ አይደለም ብላችሁ የምታስቧቸውን ሀሳባችሁን እንደተለመደው ኮሜንት ላይ በጨዋ ቃላት አስቀምጡልኝ። እንደዚህ አይነትና ተመሳሳይ ቪዲዮዎች በብዛትና በአይነት የዩቲዩብ ቻናል ውስጥ ይገኛል። ገብታችሁ ተመልከቱ። ታዲያ የዩቲዩብ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ።